ትቀልጃቸዋለሽ? መቀለልሽ ነው? ወይኔ ባዩሽ ከስንቱ ጀግና እንዳላመለጥኩኝ በአንድ ሴተኛ ዳሪ ምክንያት እንደዚህ ነው? ሄዱ ቀጥሉ፣ ወደፊት ሄዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለጌታም ጌታ አለው። ባዩሽ የእጇን አገኘች ማለት ነው። ማንም አልጠበቅም ነበር። በተለይ ደግሞ ሜላት ተብያዋ ይቅርታ አድርጌላታለሁ። ብዙ መከራና ስቃይና ውጣ ውረዶችን አሳልፍ ያለው ክስም ቢሆን ምንም ነገር አልመሰርትም ብላ ካህና ጋር ስትማከር እንዲህ በቀላሉ የምትተዋት አልመሰለኝም ነበር። ወይዘሮ ሜላት ከማስታወሱ በኋላ የሆነ ነገር ታረጋለች፣ ክስ ትመሰርትባታለች። በቃ ጓደኝነታቸው ሌላ ሰው ሆና ተቀያይራ እንዴት በእኔ ላይ እንደዛ አይነት መጥፎ ነገር ተፈጽሚብኛለች ብላ የሆነ የምትቀየርባት ነበር የመሰለኝ። እና እነሱ የሰሩት ሌላ፣ እኔ ያስብኩት ሌላ። አልሆነባችሁም? እናንተስ ምን ታስባላችሁ? ማለቴ ወይዘሮ ሜላት ካስታወሰ በኋላ ለወይዘሮ ባዩሽ እንደዚህ መሆኗ ምንም በእርግጥ ጓደኝነት ብዙ መከራና ስቃዮች ልናሳልፍ እንችላለን። ግን ደግሞ እንደዚህ ይሄን ያክል ዋጋ አስተመክፈል አስተግድያ ድረስ የደረሰ ጓደኛ ነገ ጧት እኔንም ለማጥፋት ወደ ኋላ እንደማትል ሐኪም ቤት እያለች እኮ ታማ እንደዛ በሕክምናው ምክንያት አፈና ልገላትም ነበር አልሳካላት ብሎ ነው እንጂ እና የእጇን አገኘች። በቃ ጆሮና እንትና ተምቹ ሰጧት፣ የእጇን ሰጧት። ደግሞ ይቺ የማናት የርግብ ጓደኛ ተብዬዋ ሾካካ ጥሩ ጓደኛ መስላ አሳልፋ ልሰጣት ነበር ማለት ነው። ጥሩ ሰው ደህና ሰው አገኘው 50 ሺህ ብር ልበላ ማለት ነው። እንደው እኮ በቃ በሰው ገንዘብ እንብላ፣ በቃ ሰርቶ ከመለወጥ ይልቅ በአቋራጭ እንሂድ የሚለው በዛ። የእጇን አገኘቻ። ቀዲሜ እርግብን በቃ አሳልፌ ይሰጣታለሁ ከወርቁም እንደገና ደግሞ 50 ሺህ ብር በላለሁ ብላ ብዙ ስታለም ባጭር ተቀጨች። የእጇን አገኘች። ይገባታል። በተለይ ደግሞ ወይዘሮ ባዩሽ ይገባታል። እና ሀና 50 ሺህ ብሩ እንዳሰጭ እያለች ነበር ለወይዘሮ ሜላት። ግን ደግሞ ሜላት አላስቻላትም። በተለይ ደግሞ ወርቁን አስመልስልሻለሁ እርግብን ያየቻትን ልጅ 50 ሺህ ብር ካላመጣሽ ብላ እምቢ አለችኝ፣ ስጭኝና ወርቁን እንዲመልስልሽ ስትላት እንግዲህ ድጋሚ አምነስ 50 ሺህ ብሩን ሰጥታታለች። 50 ሺህ ብሩን ለመስጠት ከእንካን ፈንካፍ እያለች ስትሄድ ነው እንግዲህ ፖሊሶች አገኟት ማለት ነው። አይታችሁታል። ደግሞ የሚገርመውና የሚያጅበው ነገር ወርቁ ከሀኒ እጅ መግባቱ ነው የሚገርመው። በቃ እንደ ቀልድ ወይ ደግሞ ውስጡ ምን እንዳለ ከፍተው አላዩት። አሁን ላይ ባህሪው ስለተቀየረ የሰው ሻንጣ እንደዛ ሰርቆ የፈለገውን ነገር ማግኘት የሚችለው ተምቹ ማን ነው? ተምቹ። ዛሬ ግን በቃ ስለሚያፈቅራትና ስለሚወዳት ውስጡ ምን እንዳለ እንኳን ማወቅ መገመት አቃተው። እንግዲህ በሀኒ እጅ ከገባ በተዘዋዋሪ ወደ ወይዘሮ ሜላት ይገባል ብዬ አስባለሁ። ታገኘዋለች። ንጹህ ገንዘብ ከሆነ የራሳችን ገንዘብ ከሆነ የትም አይወርቅብንም እና በእጇ የሚገባ ይመስለኛል። ሀኒ እንዳጋጣሚ ወይ ደግሞ ክብደቱን አይታ ወይ ደግሞ እንዳጋጣሚ ተከፍቶ ውስጡ ያለውን ታየች በኋላ ልትገነዘብ ትችላለች ብዬ አስባለሁ። እና ውድ ቤተሰቦችዬ ምን ትላላችሁ? ባዩሽ በመያዟ ደስ ያለው እስኪ እጅ ወደ ላይ በላይ ካሳዩኝ እኔ ደስ ብሎኛል። እንደው ወይዘሮ ሜላት እንደው ይቅርታ አድርጌላታለሁ ስትል እንደው ወሽመጤ ቁምጥ ነው ያለው። እንዴት ያንን ኩላ በደል በድላት። በእርግጥ ይቅርታ ማድረግ እኮ ደስ ይላል፣ ግን ደግሞ ልክ ላለው ሰው ነው መስመር ላለው ሰው ነው ይቅርታ የሚደረግለት። ባይዘው ስለ ዛሬው ድራማ እንደዚህ ስለ ድራማው ሳይሆን ስለሚሆነው አስተያየት ስላየሁት ድራማ አስተያየት ነው ይዤላችሁ የመጣሁትና ወይዘሮ ባዩሽ በመያዟ እኔ አም ሶ ሃፒ። ሁሉም የእጁን ሲያገኝ ደስ ይላል። ሌላው ደግሞ ሰላምዬ ናት። እንግዲህ ጆሮ ይሄን ያክል አመት ሙሉ ዱርዬነቱን ጥሎ ማጨሱን በቃ ስቃይና መከራውን አልፎ ከጎኗ በቃ በተለይ አዲስ አበባ መጥቶ ያባባን ሕክምና ለማድረግ ስላልማገኘት እሷንም በቃ የሆነ ነገር ሲጨንቃ ስተክዝ በቃ ሲደብራት ዘና ፈታ የሚያረጋት ከልቡ የሚንሰፈሰፍለት ፍቅረኛዋ ተቀምጦ ያ ትምህርት ቤት ያጎፈሩን ልጅ ባንዲ ላይ ለማድረግና እንዲያፈቅራትና እንዲወዳት ለማግባባት እየሞከረች
እየተናገረች ነውና ሀኒ የጆሮ ናት። ሀኒ ማንም አይነካትም ከጆሮ ውጪ ማለት ነውና ሰላም ብታርፍ ይሻልሻል። እህትሽን እንግዲህ እህቴና ካገኘሁኝ እንደፈለግኩ አረጋታለሁ ብለሽ ተሆነ ተሳስተሻል። እሷ የመረጠችውን ታደርጋለች። እሷ እኮ አስጠንቅቀዋለች። በፍቅር ምክንያት እንዳያስባት አድርጋ በእህትና በወንድም በጥሩ ጓደኛ በቃ ግንኙነታቸው እንደዚህ እንዲሆን ነው እንጂ በፍቅር እንዲመኛት እንዳያስብ አድርገዋለች። ስለዚህ ሰላምዬ እረፊ ብለናል። አለዛ ልምጭ ይከተልሻል። እና ውድ ቤተሰቦችዬ ኖላዊ ድራማ ይመስላል። ስለነበረ ቆይታ አመሰግናለሁ። ባይነው ወይ አስተያየት ነው ዛሬ የሰጠው ስለ ድራማው ስንተና ሳይሆን አጠር ላድርግላችሁ። በዛ ላይ እንደነገርኳችሁ ቢዚ ነኝ ዛሬ ጁማ ስለሆነ ማለት ነው። በሌላ ፓርት ተመንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ